እንደዚህ አይነት ፕሪንት የሆነ ወይም ስክሪንሻት የሆነ ዶክመንት እስካሁን በእጅ ነው ወደ ኤክሴል የምትገለብጡት። እንግዲያውስ እጅግ በጣም ቀላሉንና በ2 እና በ3 ሰከንድ እንዴት እንደዚህ አይነት በስክሪንሻት ያለውን ዶክመንት ቀጥታ ወደ ኤክሴል እንዴት እንደምትቀይሩ እናያለን። ሰላም እንደምንቆያችሁ፣ እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ አብራችሁኝ ቆዩ። ልክ እንደምትመለከቱት እዚህ ጋር በስክሪንሻት ያስቀመጥኳቸው ብዙ ዶክመንቶች አሉ፣ ወይም ፎቶ አንስታችሁ ሊሆን ይችላል። ስለዚህ እዚህ ውስጥ ደግሞ በጣም ትልቁን መርጠን ያን ምንም ጊዜያችሁንና ጉልበታችሁን ሳታባክኑ በ3 እና በ4 ሰከንድ ውስጥ እንዴት ወደ ኤክሴል እንደምትቀይሩ የምናይበት ቪዲዮ ይሆናል ማለት ነው። በጣም ከሚገርመው ነገር 82% የሚሆነው የኛም ቪዲዮ የሚያይ ሰው ሰብስክራይብ ሳያደርግ ስለሚወጣ እርስዎ መጀመሪያ ሰብስክራይብ በማድረግ ይህን ቪዲዮ ይጀምሩ። ስለዚህ መጀመሪያ ልክ እንደምትመለከቱት በጥሩ ሁኔታ በወረቀት መልክ ያለውን ፎቶ ታነሳላችሁ። ጥርት ባለ መንገድ አንግሉ ሳይዛነፍ በትክክል በጥራት ፎቶ ካነሳችሁ በኋላ ወደ ኮምፒውተራችሁ ትገለብጣላችሁ። ወይ በቴሌግራም መላክ ትችላላችሁ፣ ያለዛም ደግሞ በኬብል ወደ ኮምፒውተራችሁ መገልበጥ ትችላላችሁ። ወደ ኮምፒውተራችሁ ከገለበጣችሁ በኋላ የሆነ ፎልደር ላይ ልክ እኔ እንዳስቀመጥኩት ታስቀምጣላችሁ። ልክ እንደምትመለከቱት ፎልደር ላይ እዚህ አስቀምጫለሁ። ይሄን ፋይል ካስቀመጥኩ በኋላ ቀጥታ ወደ ኤክሴል ኮንቨርት ወደ ማድረግ እንሄዳለን ማለት ነው። ስለዚህ ወደ ኤክሴል ኮንቨርት ለማድረግ ከፈለጋችሁ ብላንክ የሆነ ኤክሴል ወርክ ቡክ ትከፍታላችሁ። ኤክሴልን ለመክፈት እንደ ማንኛውም ኤክሴል ብላችሁ ስታርት ላይ ስትገቡ እዚህ ጋር ኤክሴል ታገኛላችሁ። ኤክሴል እንደዚህ ትከፍታላችሁ። የኤክሴል ቨርዥናችሁ ከ2019 እና ከዛ በላይ ቢሆን ይመረጣል። ይህን ሁሉ ካደረጋችሁ በኋላ ቀጥታ ስክሪንሻታችሁን ወደ ቴብል ወይም ወደ ኤዲተብል ፎርማት ለመቀየር ስትፈልጉ እዚች ጋር እንደምትመለከቱት ዳታ ምትል ታብ አለች። ዳታ ምትል ታብ ላይ እንደምትመለከቱት እዚህ ጋር ጌት ኤንድ ትራንስፎርም ዳታ ምትላለች። እዚች ላይ እንደምትመለከቱት የካሜራ ምልክት ታገኛላችሁ። ካሜራ ከቴብል ጋር ያለ ምልክት ታገኛላችሁ። እሱ ላይ ስትመጡ እዚህ ጋር እንደምትመለከቱት ፒክቸር ፍሮም ፋይል ሚለውን ታገኛላችሁ። እዚህ ላይ ክሊክ ካደረጋችሁ በኋላ ያቺ ቅድም ስክሪንሻቷን ያስቀመጣችሁበት ቦታ ላይ ትሄዱና ያቺን ስክሪንሻት ሴሌክት ታደርጋላችሁ። ስለዚህ እዚህ ጋር ስክሪንሻት ውስጥ ነው ያለኝ። ስለዚህ እዚህ ጋር እንደምትመለከቱት ኢሜጅ ሚል ይሄኛው ፒክቸር የተቀመጠው እዚህ ጋር ኢሜጅ ሚል ፋይል አለው ማለት ነው። ይሄኛውን ሴሌክት ካደረኩ በኋላ ኢንሰርት ላይ ክሊክ አደርጋለሁ። ኢንሰርት ላይ ክሊክ እንዳደረኩኝ አውቶማቲካሊ እዚህ ጋር እንደምትመለከቱት ዳታ ፍሮም ፒክቸር ሚል ይመጣላችኋል። ያ ፕሮሰስ አድርጎ ከጨረሰ በኋላ ከታች በኩል የዳታችሁን ዝርዝር ያመጣላችኋል ማለት ነው። እዚህ ጋር ግን ኢንሰርት ከማድረጋችሁ በፊት እዚህ ጋር ቀይ የተጻፉትን ነገሮችን ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር 9 ቁጥር ሚል አለ። ያ ማለት ሎው ኮንፊደንስ ሴል ነው የሚለው። ይሄኛውን ማልፈልግ ከሆነ እንደዚህ አጠፋለሁ፣ ከዛ አክሴፕት ላለው። እችኛዋ የፒክቸራችን ርዕስ ወይም የዳታችን ርዕስ ስለሆነች እዚህ ጋር እንደምትመለከቱት የዳታው ርዕስ ይሄ ነው፣ ሴናሪዮ ፎር ሳንድቦክስ ቴስቲንግ የሚለው። ስለዚህ እሱኛው ርዕስ ስለሆነ አክሴፕት አረጋለሁ፣ እንደ ርዕስ ይቀመጥልኛል ማለት። ሴናሪዮ ሚልና ዲስክሪፕሽን የሚለው የቴብላችን ኮለምን ፊልዶች ስለሆኑ እነሱ እንዲቀመጡ አደርጋለሁ። ስለዚህ ይሄኛውን አክሴፕት አረጋለሁ፣ ይሄኛውንም አክሴፕት አደርጋለሁ። ከታች በኩል እዚህ ጋር ሲሪያል ነምበሮቹ አሉ። ስለዚህ የመጀመሪያውን ሲሪያል ነምበር 001 የሚለውን እሱ OOI ብሏል ማለት ነው። ያን ለማስተካከል ደግሞ እዚች ላይ ክሊክ ካደረጋችሁ በኋላ እችኛዋን SN ሲሪያል ነምበር ነው SN 0001 ወይም 1 ብላችሁ ከጻፋችሁ በኋላ አክሴፕት ትላላችሁ። ይህን ካደረጋችሁ በኋላ ቀይ ያሉበት ቦታ ላይ ያለውን ዴታ ሴት ሙሉ በሙሉ አክሴፕት እያደረጋችሁ ታስተካክላላችሁ ማለት ነው። እዚህ ጋር እንደምትመለከቱት SN 010 ነው ይሄ መሆን ያለበት። እችኛዋን 0ን እንደ O እየወሰደ ስለሆነ በትክክል አንድ ቁጥርን እንደ I እየወሰደ ነው። ወደ 1 እና ወደ 0 ትቀይራላችሁ ማለት። እዚህ ጋር ያለውንም እንደዚህ ይሄኛው 011 ይሆናል ማለት። ስለዚህ ቴክስቱን ኤክስትራክት ሲያደርግ አንድን ወደ እንደ I እየተቀበለ ስለሆነ ያን ኤዲት አድርጋችሁ ትጨርሳላችሁ። እዚህ ጋርም እንደምትመለከቱት ይሄ ችግር የለበትም፣ አክሴፕት አድርጋለሁ። እንደዚህም ሌሎች ችግሮች ካሉ እንደዚህ ቀይ የሆኑትን አክሴፕት አድርጋችሁ ከጨረሳችሁ በኋላ
ቀጥታ ዴታችሁን የምታስቀምጡበትን ቦታ ሴሌክት አድርጋችሁ ታሳያላችሁ። እዚች ጋር እኔ A1 ላይ ነው ዴታዬን ማስቀመጥ የፈለግኩት። ከዛ እዚህ ጋር ከመጣው በኋላ እዚች ጋር ኢንሰርት ላይ ክሊክ አደርጋለሁ ማለት። ኢንሰርት ላይ ክሊክ ሳደርግ እዚህ ጋር ስንት አይተም ወደ ሴሎቼ እንደሚገባ ያሳየኛል። ከዛ በኋላ ኢንሰርት ላይ ክሊክ አደርጋለሁ ማለት ነው። ልክ እንደምትመለከቱት ልክ በእንዲህ አይነት ጽሑፍ ያለውን አውቶማቲካሊ ወደዚህኛው ኤክሴል ፋይል ቀይሮልኛል ማለት ነው። እዚህ ጋር እንደምትመለከቱት ይሄኛው እንደ ርዕስ ነው የሚያገለግለው። ይሄኛው እንደ ርዕስ ስለሆነ እዚህ ጋር ያሉትን አንዳንድ ማይጠቅሙ ጽሑፎች ካሉ እነዚህን አጠፋለሁ ማለት ነው። ይሄኛው ርዕስ ስለሆነ ይሄኛው ርዕስ ይሄን ሙሉ እንዲይዝልኝ ስለምፈልግ ይሄኛውን ሙሉ እስከዚህ ድረስ ሴሌክት ካደረግኩ በኋላ እዚች ጋር ራይት ክሊክ አድርጌ እዚች ጋር ፎርማት ሴል ላለው ከዛ አላይመንት ላይ መጣና እዚች ጋር ሴንተር አክሮስ ሴሌክሽን ትላላችሁ ማለት። ይሄኛውን ካልሆነ መርጅ መጠቀም ትችላላችሁ። መርጅ ብዙ ጊዜ እኔ ሪከመንድ አላደርግም። መርጅ ሴል የሚለውን ኦፕሽን ባትጠቀሙ ይመረጣል ማለት። ከዛ በኋላ ይሄኛው ርዕስ ስለሆነ ቦልድ አድርገን እናሳያለን። ከለር የምትቀዩ ከሆነ ይሄኛው የዴታችን ርዕስ ይሆናል ማለት ነው። ብላንክ ሮው ስለገባ ይሄኛውን ራይት ክሊክ አድርጌ ዲሊት አደርጋለሁ። እዚች ጋር እንደምትመለከቱት ይሄኛውንም ቦልድ አደርጋለሁ ርዕስ ስለሆነ ማለት ነው። ይሄኛው ኮለምን ሙሉ በሙሉ ስለማያስፈልገኝ ዲሊት አደርጋለሁ ማለት ነው። እንደምትመለከቱት ልክ እንደዚህ የተቀመጠውን ይሄኛውን ዴታ ሴት ምንም ነገር ሳይጎድል ወደዚህኛው ቀይሮልኛል ማለት ነው። አይተሞቼ ከ1 እስከ 28 ነው ያሉት። እዚህ ጋም ከ1 እስከ 28 አይተሞች አሉ ማለት። እዚህ ጋር ሲሪያል ነምበሩ ትክክል ማይሆን ከሆነ ይሄኛውን ሁለቱን ሙሉ ሴሌክት ካደረጋችሁ በኋላ ይሄኛውን ደብል ክሊክ ስታደርጉ እስከ 28 በትክክል ይቆጥርላችኋል ማለት ነው። ለዚህኛው ቴብል የሚያስፈልጋችሁ ከሆነ ቴብሉን መጠቀም ትችላላችሁ። ቴብሉን ለማስገባት ከፈለጋችሁ እዚህኛዋን ሙሉ ሴሌክት ካደረጋችሁ በኋላ ወይም ኮንትሮል ኤ ብላችሁ ሴሌክት ካደረጋችሁ በኋላ ወደ ቴብል ኮንቨርት ማድረግ ከፈለጋችሁ ወይም ወደ ቴብል መልክ እንዲሆን የምትፈልጉ ከሆነ ሴሌክት አድርጋችሁ እንደዚህ ሴሌክት ካደረጋችሁ በኋላ ወይም ኮንትሮል ኤ ካላችሁ በኋላ አውቶማቲካሊ እዚች ጋር ቦርደር ላይ ገብታችሁ ኦል ቦርደር ማለት ትችላላችሁ። ያለዛም ደግሞ በሚያምር መልክ ወደ ቴብል እንዲቀይር የምትፈልጉ ከሆነ ኮንትሮልና ቲን ከነካችሁ በኋላ ወደ ቴብል አውቶ ፎርማት ይቀይርላችኋል ማለት ነው። እዚች ጋር ኦኬ ስትሉ እንደምትመለከቱት ወደሚያምር ቴብል አውቶ ፎርማት ይቀይርላችኋል። እዚህ ጋር የምትፈልጉትን ዲዛይን መርጣችሁ መጠቀም ትችላላችሁ። እናንተ ናችሁ የምትወስኑት። ዳታ ከለራችሁ ምናምን የእናንተ ብራንድ ከለር ምን እንደሆነ በዛ ከለር ዴታችሁን ማስቀመጥ ትችላላችሁ ማለት። ልክ እንደዚህ አስቀምጣችሁ ዴታችሁን መጠቀም ትችላላችሁ። በዚህ በፎቶ መልክ ያለውን ወደዚህ ወደሚያምረው ኤክሴል ምንም ነገር ሳልጽፍ ኪቦርዴን ሳልጠቀም በሰከንዳት ውስጥ ለመቀየር ከፈለኩኝ ፒክቸር ፍሮም ፋይል ሚለውን ኮንቨርዥን ሜተር ተጠቅሜ ኤክሴል ላይ መጠቀም እችላለሁ ማለት ነው። አይ ሆፕ ይህም ቪዲዮ ጉልበታችሁንና ጊዜያችሁን እንደቆጠበላችሁና እንደጠቀማችሁ ተስፋ አድርጋለሁ። ይህን ቻናል ሳብስክራይብ ሳታደርጉ እንዳትወጡ፣ ቪዲዮን ላይክ ማድረጋችሁን እንዳትረሱ፣ ማበረታቻና ጥያቄ ካላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። በሰላም ይቆዩ።